ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች ጦርነቱ አይቆምም። የትዕዛዝ የወጣው ከዋይት ሃውስ ነው። ዓለም እስካሁን ካየቻቸው ጦርነቶች ሁሉ እጅግ አስፈሪው ምዕራፍ ተጀምሯል። ሌሊቱን 80 የእስራኤል ተዋጊ ጀቶች በቴህራን ሰማይ ላይ ልክ እንዳንበጣ ወረው ወደ 230 የሚጠጉ ቦምቦችን በኢራን ላይ በመወርወር የኢራንን ወታደራዊ ማዕከላት ወደ አመድነት ቀይረውታል። እንዲሁም ደግሞ እስካሁን በጦርነቱ ከ1300 ሰዎች በላይ አልቀዋል። በሌላ በኩል ሳውዲ አረቢያ የነዳጅ ማጣሪያዎቿ በኢራን ሚሳኤል ሲጋዩ በቃኝ ብላለች። ሩሲያ ለአሜሪካ መርከቦች መመቻ መረጃን ለኢራን አሳልፋ ሰጥታለች ተብሏል። ትራምፕ ግን ይህንን ማንን እያናገረ እንደሆነ አውቃለሁ በማለት ለፑቲን ማስጠንቀቂያ ሰጥተዋል። እንዲሁም አሜሪካ የጦር መሳሪያ ምርቷን በ4 እጥፍ እንድታሳድግ ታዟል። የጦርነት ነጋ በቃም ኢራን ነጭ ባንዲራ አውጥታ እጅ ትሰጥ ይሆን ወይስ መካከለኛው ምስራቅ ለዘመናት በጦርነት ይቆይ ይሆን? መረጃውን ይዘናል፣ አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የዓለም የፖለቲካ ትኩረት በአሁን ሰዓት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ነው። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ባሳለፉት መልእክት ከኢራን ጋር የሚደረግ ማንኛውም አይነት ድርድር ወይም የሰላም ስምምነት እድሉ የተዘጋ መሆኑን አብስረዋል። ትራምፕ በግልጽ እንደተናገሩት ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ከሰጠች ብቻ ነው ብለዋል። ይህ ንግግር በዲፕሎማሲው ዓለም ትልቅ ድንጋጤን ፈጥሯል። ምክንያቱም ትራምፕ ስምምነት የሚለውን ቃል ሰርዘው እጅ መስጠት የሚለውን ቃል ተክተውታል። ትራምፕ አክለውም ጦርነቱ ከተገባደደ በኋላ አሁን ያለው የኢራን አመራር ተወግዶ በዓለም አቀፍ ደረጃ ተቀባይነት ያለው አዲስ መሪ ስልጣን እንደሚይዝ ፍንጭ ሰጥተዋል። ፕሬዝዳንቱ ለኢራን ሕዝብ መልእክት አላቸው። ኢራንን ወደ ታላቅነቷ እንመልሳታለን፣ የወደፊት እጣ ፋንታዋን ብሩህ ይሆናል በማለት የአሜሪካ ዓላማ የኢራን ሕዝብ መጥፋት ሳይሆን የገዢውን አካል መለወጥ እንደሆነ ለማሳየት ሞክረዋል። ሆኖም ይህን ለማሳካት አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ በትጋት እንደሚሰሩና የኢራን ምጣኔ ሀብት እንዲንሰራራ እንደሚያደርጉ ቃል ገብተዋል። ነገር ግን ይህ ሁሉ ተስፋ የሚመጣው ኢራን እጅ ከሰጠች ብቻ ነው። አሁንም ወደ ሌላ መረጃ ስናልፍ በፖለቲካው በኩል ማስጠንቀቂያ ሲሰጥ፣ በወታደራዊ በኩል ደግሞ ድርጊቱ ተጀምሯል። በዚህ ወቅት በኢራን ዋና ከተማ ቴህራን ላይ የተፈጸመው ጥቃት እጅግ ዘግናኝ ነበር። አልጀዚራ እንደዘገበው ዛሬ ማለዳ ቴህራን በአዲስ የቦምብ ጥቃት ተናውጣለች ብሏል። የእስራኤል መከላከያ ሰራዊት በይፋ እንዳስታወቀው ከ80 በላይ የሚሆኑ ተዋጊ ጀቶች በዚህ ሌሊት የጥቃት ማዕበል ውስጥ ተሳትፈዋል። እነዚህ ጀቶች የተራቀቁ የራዳር መከላከያዎችን ጥሰው በመግባት በቴህራን እና አካባቢዋ ላይ በሚገኙ ስልታዊ ቦታዎች ላይ ከ230 ቦምቦች በላይ አርከፍክፈዋል። እንዲሁም ጥቃቱ ያነጣጠረባቸው ቦታዎች የኢራን የጀርባ አጥንቶች ናቸው። የኢራን አብዮታዊ ዘብ ወታደራዊ ዩኒቨርሲቲ፣ ግዙፍ የሚሳኤል ማስወንጨፊያ መሰረተ ልማቶች እና የባላስቲክ ሚሳኤሎችን ለማምረት የሚያገለግሉ የምድር ውስጥ ሚስጥራዊ ጣቢያዎች ተደብድበዋል ተብሏል። እስካሁን ባለው ሪፖርት መሰረት በኢራን በኩል ከ1300 በላይ ሰዎች መሞታቸው ተረጋግጧል። ይህ ቁጥር የንጹሃን ዜጎችን እና የወታደሮችን ሕይወት ያካተተ ሲሆን የከተማው ሆስፒታሎች በቆሰሉ ሰዎች ተጨናንቋል። እስራኤል ግን ጥቃቱ ለደህንነት ስጋት የሆኑ ማዕከላትን ማውደም ነው በሚል አቋም አጸንታለች። አሁንም ወደ ሌላ መረጃችን ስናልፍ ጦርነቱ አድማሱን እያሰፋ ነው። ኢራን በአሜሪካና በእስራኤል ለሚሰነዘርባት ጥቃት የአጸፋ እርምጃ ለመውሰድ በሚመስል መልኩ የክልሉን የኢኮኖሚ ማዕከል ሳውዲ አረቢያን ኢላማ አድርጋለች። የሳውዲ አረቢያ መከላከያ ሚኒስቴር ቃል አቀባይ ቱርኪ አልማሊክ እንደገለጹት 6 የኢራን ድሮኖችና ባላስቲክ ሚሳኤሎች በሳውዲ የነዳጅ ማጣሪያ ጣቢያ እና አየር ማረፊያ ላይ ጥቃት ሊፈጽሙ ሲሉ ከሽፈዋል ብለዋል። ጥቃቱ ያነጣጠረው በደቡባዊ የሀገሪቱ ክፍል በሚገኘው ኳርተር ተብሎ በሚጠራው ሰፊ በረሃ ላይ ነው። በተጨማሪም ልዑል ሱልጣን አየር ማረፊያን ለማውደም የተደረገው ሙከራ መክሸፉ ተገልጿል። ሳውዲ አረቢያ አሁን ትዕግስቷ የተሟጠጠ ይመስላል። ጥቃቱ የሚቀጥል ከሆነ ለኢራን ተመጣጣኝ እርምጃ እሰጣለሁ ስትል አስጠንቅቃለች። ይህ ማለት ሳውዲን በቀጥታ ወደ ጦርነቱ
የምትገባበት እድል ሰፊ ነው ማለት ነው። እንዲሁም የዓለም ሀያላን ሀገራት ፍጥጫ ጦርነቱን ይበልጥ አደገኛ አድርጎታል። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦች እና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን አሳልፋ መስጠቷ ተሰምቷል። ይህ መረጃ ኢራን የአሜሪካን የባህር ኃይል ኢላማ እንድታደርግ መንገድ ሊከፍት ይችላል። የአሜሪካው መከላከያ ሚኒስተር ፒት ሄግሴት ግን ፕሬዝዳንት ትራምፕ ሁሉንም ነገር በሚገባ እንደሚከታተሉና ማንን እያናገረ እንደሆነ ያውቃሉ በማለት ለሩሲያ ጠንካራ መልእክት ልከዋል። ትራምፕም በበኩላቸው የአሜሪካ የመከላከያ ኩባንያዎች የጦር ምርታቸውን በ4 እጥፍ እንዲያሳድጉ ትዕዛዝ ሰጥተዋል። ይህ የሚያሳየው አሜሪካ ለረጅም ጊዜ ለሚዘልቅና ሰፊ ለሆነ የዓለም አቀፍ ጦርነት ዝግጁ መሆኗን ነው። ውድ ተመልካቾቻችን የመካከለኛው ምስራቅ ዕጣ ፈንታ አሁን በቴህራን ውሳኔ ላይ ወድቋል። ኢራን እጅ ትሰጣለች ወይስ እስከ መጨረሻው ትዋጋለች? የነዳጅ ዋጋስ ወዴት ያመራል? እናንተ በዚህ ጦርነት ዙሪያ ምን ትላላችሁ? ሐሳባችሁን በኮመንት አጋሩን። ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ መረጃውን ያደረስኳችሁ የአምላክ ስራ ነበርኩ። መልካም ጊዜ ይሁንላችሁ።